የኢትዮጵያ ፕሪሚየር ሊግ የ24ኛ ሳምንት ጨዋታዎች መደረግ ጀምረዋል። ፋሲል ከነማ 2-1 በሆነ ውጤት ቅዱስ ጊዮርጊስን ማሸነፍ ችሏል። በዚህ ጨዋታ ላይ ጌታነህ ከበደ በመጀመሪያው አጋማሽ 2 ጎሎችን አስቆጥሯል። በ34 እና 38ኛው ደቂቃ ላይ አብርሃም ጌታቸው 52ኛው ደቂቃ ላይ የፈረሰኞቹን ጎል ማስቆጠር የቻለ ተጫዋች ነበረ። ወደ ጨዋታው ቢመልሳቸውም ግን ያቻነት ጎል ማግኘት አልቻሉም። ፋሲል ተከታታይ 3ኛ ድሉ ሆኖ ተመዝግቦለታል። የቀድሞ የፈረሰኞቹ አጥቂ በሰሞኑን ጨዋታዎች ላይ ጥሩ ብቃት እያሳየ ነው። ዛሬም 2 ጎሎችን ማስቆጠር ችሏል። 2 የማሸነፊያ ጎሎችን ከባህር ዳር ከተማ ጋር ይሄ ቡድን አቻ ከተለያየ በኋላ ባለፉት ተከታታይ 3 ጨዋታዎች 3ቱንም ማሸነፍ ችሏል። መቻልን ጨምሮ 4-2 በሆነ ውጤት ወልዋሎ አዲግራት ዩኒቨርሲቲን 2-1፣ ዛሬ ደግሞ ቅዱስ ጊዮርጊስን 2-1 አሸንፏል። የውበቱ አባተ ቡድን 33 ነጥቦችን በመያዝ ከመሪው ያለውን ልዩነት ወደ 11 አጥብቧል። ከዚህ በኋላ የዋንጫ እድል እንኳን ያላቸው አይመስልም። በመጨረሻዎቹ 4 ጨዋታዎች የሚፈጠረውን ግን አብረን እናያለን። አሁን 5ኛ ደረጃ ላይ ነው የሚገኙት። ቅዱስ ጊዮርጊስ ባለፉት 7 ጨዋታዎች አንዱንም ማሸነፍ የተሳነው ቡድን ሆኗል። በእነዚህ 7 ጨዋታዎች 4ቱን ተሸንፏል። አሰልጣኝ ፋሲል ተካልኝ የቀድሞ ተጫዋች ቡድኑን ይመራዋል። 3ቱን ደግሞ ባቻ ውጤት የወጣ ነው። አሁንም 31 ነጥቦችን ይዘው ባሉበት 9ኛ ደረጃ ላይ ለመቆየት ይገደዳሉ። አሁን እየተደረገ ያለው ጨዋታ ወልዋሎ አዲግራት ዩኒቨርሲቲና ኢትዮጵያ መድንን የሚያገናኘው መርሃ ግብር ነው። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ሁለቱ ቡድኖች አንዳቻ በሆነ ውጤት ወደ መልበሻ ክፍል አምርተዋል። በዚህ ጨዋታ ላይ የፉአድ ለወልዋሎ አዲግራት ዩኒቨርሲቲ 7ኛው ደቂቃ ላይ በፍጹም ቅጣት ምት መሪ ያደረገ ጎል አስቆጥሮ ነበረ። ቃሲም ያቻነት ጎል በራሱ መረብ ላይ አስቆጥሯል። በ23ኛው ደቂቃ ኢትዮጵያ መድን የሊጉ መሪ ነው፣ በ44 ነጥብ ሊጉን እየመራ ነው የሚገኘው። ወልዋሎ ደግሞ የሊጉ የመጨረሻ ስፍራ ላይ ያለ ክለብ ነው፣ 18ኛ ደረጃ ላይ ተቀምጧል። በመጀመሪያ ዙር ጨዋታ ሁለቱ ቡድኖች በታሪክ ለመጀመሪያ ጊዜ ነበረ በኢትዮጵያ ፕሪሚየር ሊግ የተገናኙት። የዚያኔ አብዲሳ ጀማል ባስቆጠረው ብቸኛ ጎል ኢትዮጵያ መድን ማሸነፍ ችሎ ነበረ። የኢትዮጵያ ፕሪሚየር ሊግ የ24ኛ ሳምንት ጨዋታዎች ይቀጥላሉ። አዳማ ከተማ 3:30 ሲል ከወላይታ ዲቻ ጋር፣ ሀዲያ ሆሳዕና 9 ሰዓት ላይ ከድሬዳዋ ከተማ፣ መቻል 12 ሰዓት ላይ ከመቀሌ ሰባ እንደርታ ጨዋታቸውን ያከናውናሉ። ከፕሪሚየር ሊጉ ጋር በተገናኘ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ዛሬ ያወጣው አንድ መግለጫ መነጋገሪያ ርዕስ ሆኗል። በሁለት የተለያየ ጎራ ሀሳቦች እየተሰጡበት ነው የሚገኘው። የቀጥታ ስርጭት ሽፋንን ይመለከታል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በሱፐር ስፖርት ቀጥታ ስርጭት ሽፋን የማያገኙ የዚህ ውድድር ዓመት ጨዋታዎችን ለትርፍ በማይውል መንገድ በማህበራዊ ትስስር ገጽ በፌስቡክ አካውንታቸው ላይ ቀጥታ ስርጭት ያደርጉ ነበረ። እኛም በዚያ የመከታተል እድል አግኝተን ነበረ። ያው ሊጉ ሱፐር ስፖርት የጨዋታ ሽፋን በማይሰጥበት ጊዜ ያለው ብቸኛ አማራጭ ይሄ ነው። ከቤትሽ ሆነሽ ካለሽበት ሆነሽ ጨዋታዎቹን ለመከታተል እና 23ኛ ሳምንት ላይ በነበረ ጨዋታ ደጋፊዎች በሀሳብ መስጫ ሳጥን ላይ ባልተገባ አይነት መንገድ የሰጡት አስተያየቶች፣ ኮሜንቶች ፌስቡክ ያስቀምጠው የኮሚኒቲ ጋይድላይን አለ መመሪያ እና የቡሊንግ ሃራስመንት ወይንም የጥላቻ ንግግሮች ጥቃት አዘል ጽሁፎችን ይከለክላልና የፌስቡክ ገጻችን ሊታገድ ተገዷል። በእነዚህ ጽሁፎች ምክንያትና የ24ኛ ሳምንት የመጀመሪያና ሁለተኛ ቀን ጨዋታዎች በአክሲዮን ማህበሩ የፌስቡክ ገጽ ላይ አይተላለፉም። ነገር ግን ሁሉም ጨዋታዎች ይቀረጻሉ። የጨዋታ እንቅስቃሴ ሃይላይትና ከጨዋታው መጠናቀቅ በኋላ እንዲሁም ጎሎች ደግሞ በየጨዋታው ላይ ቪዲዮ ሃይላይት ምስሎች የሚለቀቁ ይሆናል ሲል ገልጿል። የፕሪሚየር ሊግ አክሲዮን ማህበሩ ይህንን ለመቆጣጠር የበለጠ የሚያስችሉ ፊልተር ለማድረግ የሚቻልባቸው የቴክኖሎጂ መንገዶች አሉና እነዚህን መጠቀም እየቻለ ይህንን እስካሁን አለማድረጉ ትክክል አይደለም የሚሉ እና ደግሞ በዚች ምክንያት ጨዋታ ስርጭቶቹ መቋረጣቸው ተገቢ አይደለም የሚሉ አሉ። የተወሰኑ ደግሞ የሀሳብ መስጫ ሳጥኑ ጭራሹኑ ቢዘጋ የሚሉም አሉ። ሶከር ኢትዮጵያ ከአክሲዮን ማህበሩ የኮሙኒኬሽን ባለሙያ ጋር በነበረው ቆይታ የሀሳብ መስጫ ሳጥኑን መቆለፍ ማለት ስታዲየም ውስጥ ኳስ እየተደረገ ያለ ደጋፊ ጨዋታ እንደማድረግ ነው ብለው ሀሳባቸውን ሰጥተዋልና መበሻሸቁ፣ ባንተሩ፣ ይሄ ለቡድን ያለው ድጋፍ በሀሳብ መስጫ ሳጥኑ በኩል በጨዋነት ቢሆን ከደጋፊ ጋር አብሮ ጨዋታ እንደመከታተል ነውና ይህንን ማድረጉ የተሻለ አማራጭ አይደለም ብለው
እንዳሰቡ ጭምር ገልጿል። ለማንኛውም ይሄንን ዛሬ ሰማን። ከሌላኛው ጉዳይ ሀገር ውስጥ የምንመለከተው የኢትዮጵያ የስፖርት ጋዜጠኞች ማህበር የሊጉን የበላይ አካል ማብራሪያ የጠየቀበትን ደብዳቤ በተለያዩ ቦታዎች ሲሰራጭ ሲንቀሳቀስ ተመልክተናል። ከወራቶች በፊት የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አባላቱ ከሆኑት ክለቦች ጋር በምክክር የክለቦች ፋይናንስ አስተዳደር ደንብን አውጥቶ የዝውውር መስኮት ከተከፈተበት ጊዜ ጀምሮ ከዝውውርና ከደሞዝ ጋር ተያይዞ ያሉ የክለቦች የፋይናንስ እንቅስቃሴን ሲቆጣጠር ነበረ። ከተለያዩ የመንግስት ተቋማትና የህግ ባለሙያዎች የተውጣጣ ኮሚቴ ተቋቁሞ ውስብስብ የሆነውን የዝውውር ሂደት ሲመረምር ነበር የቆየው። ኮሚቴው የካቲት 17 የክለቦች ክፍያ ስርዓት አስተዳደር መመሪያ ቁጥር 1 2016 በአንቀጽ 7 በተሰጠው ኃላፊነት መሰረት በ4 ክለቦችና በ15 ተጫዋቾች ላይ ቅጣት ጭምር አስተላልፎ እንደነበረ ይታወሳል። ይህንን የቅጣት ውሳኔ በተመለከተ አክሲዮን ማህበሩ ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ ላይ ህገወጥ ድርጊቱ ላይ የተሳተፉ 3 ስፖርት ጋዜጠኞች መኖራቸውን ጠቅሶ ነበረ እና የጋዜጠኞቹን ስም ግን ይፋ ወደፊት እንደሚያደርግ ጭምር አመላክቶ ነበረ። ይህ በእንዲህ እንዳለ የኢትዮጵያ ስፖርት ጋዜጠኞች ማህበር በጉዳዩ ዙሪያ ማብራሪያ እንዲሰጠው በይፋዊ ደብዳቤ አሁን ጥያቄ አቅርቧል። ማህበሩ ባወጣው ደብዳቤ ጉዳዩ የስፖርት ጋዜጠኞችን ስምና ዝና የሚያጎድፍ ስነ ልቦናዊ ጫናንም የፈጠረ ነው ብሏል። አክሲዮን ማህበሩ አለኝ የሚለው መረጃ ካለ ማውጣት እና ደግሞ ዝም ማለት የሚገባው ከሆነ ሀሜት በሚመስል መልኩ መረጃ ማውጣቱ ተገቢ አይደለም። በዚህ ተግባር ላይ ተሳትፈው የተገኙ ስፖርት ጋዜጠኞች ካሉ ይፋ እንዲደረጉ የጠየቀበት ነበረ። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። የከፍተኛ ሊግ ጉዳዮችን ደግሞ እንመልከት። ከፍተኛ ሊግ በምድብ ሀ 8 ሰዓት የነበረ ጨዋታ ዱራሜ ከተማ ከነቀምቴ ከተማ ነበሩ። 4-1 በሆነ ውጤት ነቀምቴ ከተማ አሸንፏል። ሚካኤል ሐሲሳ ጎል ማስቆጠር ችሏል። ቶልዋቅ ተስፋዬ እንደዚሁ ጎል አስቆጥሯል። ሰጠኝ ኢየሱስ ታረቀኝ 2 ጎሎችን ለነቀምቴ ያስቆጥሯል። 95ኛው ደቂቃ ላይ የዱራሜን ብቸኛ ጎል ተመስገን አሰፋ ነው ያስቆጠረው። እንጂባራ ከተማ 2-1 በሆነ ውጤት ሶሎዳ አድዋን ማሸነፍ ችሏል። ፍስሐ ቶማስ እና ዮናታን አምባዬ ጎሎቹን ያስቆጠሩ ተጫዋቾች ናቸው ለእንጂባራ። ለሶሎዳ በረከት ብርሃኑ ብቸኛውን ጎል አስቆጥሯል። የሀላባ ከተማና የሱሉልታ ክፍለ ከተማ ጨዋታ በምድብ ለ ዛሬ ተጠባቂ ነበረ። ሱሉልታ 3-2 በሆነ ውጤት በዚህ ጨዋታ ማሸነፍ ችሏል። አቤ ብዙነህ 2 ጎሎችን አስቆጥሯል። ሀብታሙ ወርቁ 94ኛው ደቂቃ ላይ የማሸነፊያውን ጎል ለሱሉልታ ያስቆጠረ ተጫዋች ነው። ሀላባ የኋላሸት ሰለሞን 2 ጎሎች አስቆጥሮላቸዋል። ነገሌ አርሲና ንብ 1-1 በሆነ ውጤት ጨዋታቸውን አጠናቋል። የኢትዮጵያ ሴቶች ፕሪሚየር ሊግ ነገ የ20ኛ ሳምንት መርሃ ግብሮች ይከፈታሉ። ድሬዳዋ ከተማ 3 ሰዓት ላይ ከአዲስ አበባ ከተማ ጋር፣ ኢትዮ ኤሌክትሪክ በ5 ሰዓት ሌላኛው ከተማ ጋር ከአዳማ ከተማ ጋር ጨዋታቸውን ያከናውናሉ። የደረጃ ሰንጠረዡን ኢትዮጵያ ንግድ ባንክ በ47 ነጥብ እየመራ ነው የሚገኘው። ሐዋሳ ከተማ በ37 ነጥብ ይከተላል። ከፍተኛ ጎል አስቆጣሪነቱን ሴናፍ ዋቁማ ከኢትዮጵያ ንግድ ባንክ በ18 ጎሎች እየመራች ያለች ተጫዋች ናት። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።